የፌደራል መንግስቱ የፋኖ ወታደራዊ አዛዥ የሆነውን ጀነራል ተፈራ ማሞን ሊደመስስ ይችላል ላለው የኮማንዶ ኃይል ትዕዛዝ መስጠቱ ተሰምቷል። የወረደውን ትዕዛዝ ተከትሎም የፋኖ ኮማንዶ ኃይሎች በተጠንቀቅ እንዲቆሙና ወደ ሸዋም እንዲጠጉ ተደርጓል። ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂ ደግሞ በሱዳን ጦርነት ጀምረዋል። ህወሓትን በበኩሉ ከበባ ማድረጉ ሲነገር ጦርነቱን ለመጀመርም አሁን ላይ በተጠንቀቅ መቆሙ ታውቋል። በሸዋና ወሎ ላይም ከባድ ውጊያ ተደርጎ አዋጊዎች መገደላቸው ተነግሯል። ሁሉም ወጣት ይዘጋይ ሲል ደግሞ ዋናው የፌደራል መንግስቱ ጀነራል ተናግሯል። በሌላ በኩል በህወሓት በኤርትራና በኢትዮጵያ መንግስት መካከል አሁንም ውጥረቱ ጨምሮ አዳዲስ መረጃዎች ተሰምተዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች መጋቢት 2 2018 ዓ.ም ለምሽት የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተም ቪዲዮውን ላይክና ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ክልሉ ጦርነት ዛሬም በተለያዩ የክልሉ አካባቢዎች ቀጥሎ በፌደራል መንግስቱና በፋኖ ኃይሎች መካከል አድማሱን ያሰፋና ከበባድ መሳሪያዎች የተሳተፉበት ውጊያ ሲደረግ መዋሉ ታውቋል። እንደ ምንጮች ገለጻ ከሆነ በአማራ ሳይንት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ መቅደላ ክፍለ ጦር አትሮንስ ሻለቃ ከፌደራል መንግስት ኃይሎች ጋር ውጊያ አድርጎ ድል ማስመዝገብ መቻሉ ነው የተነገረም። ትላንት መጋቢት 1 ቀን 2018 ዓ.ም የፌደራል መንግስት ሰራዊት የሆኑ ኃይሎች በ17 ተሽከርካሪዎች ተጭነው በዙ 23 እና በበርካታ ዲሽቃ ታግዘው በአማራ ሳይንት በ3 ግንባር ውጊያ መክፈታቸውን ተከትሎ ነው ውጊያው መጀመሩ የተነገረም። የወጡ መረጃዎች እንዳመለከቱት ከሆነ በዚህ ውጊያ ከ10 በላይ የጥምር ኃይሉ አባላት የተደመሰሱ ሲሆን 17 የሚሆኑ ደግሞ ቁስለኞች ሆነው ተመዝግቧል። ይህንን ተከትሎ በዛሬው ዕለትም በአማራ ሳይንት በተለያዩ አካባቢዎች ላይ ውጊያዎች ተደርገው በርካታ ድሎች መገኘታቸው ተመዝግቧል። በተመሳሳይ በጎንደር ቀጠናም በአርማጭሆና በዳባት ውጥረት አይሎ መዋሉ ታውቋል። የመንግስት ኃይሎች ዳባትንና አርማጭሆን ሙሉ በሙሉ ለመቆጣጠር በሚል የገቡ ቢሆንም መከላከል ገጥሟቸው እንደዋለ መረጃዎች ያመለክታሉ። በጎጃምም በደጋዳሞት በቋሪት በደንበጫ ውጥረት መኖሩ ሲነገር በሁሉም ግንባር የፌደራል መንግስት ኃይሎች የበላይነቱን እንደተነጠቁ ተመላክቷል። ነገር ግን የመንግስት ወታደራዊ አመራሮች ደግሞ በየፊናቸው የፋኖ ኃይሎችን እየደመሰሱ እንደሆነ እየተናገሩ ነው። ለአብነትም ህዝቡ ከጎናችን በመሆኑ የጽንፈኛውን ህልም በማጨለም አንጻራዊ ሰላም ማረጋገጥ ችለናል ሲል ጀነራል መሐመድ ተሰማ ተናግሯል። የምስራቅ ዕዝ ዋና አዛዥ የሆኑት ጀነራል መሐመድ ተሰማ ባስተላለፉት መልእክታቸው የኢትዮጵያ መከላከያ ሰራዊት በማንኛውም የጸጥታ ችግር ባለበት የኢትዮጵያ ክፍል ተሰማርቶ ህዝብን አደጋ ላይ የሚጥል የጸጥታ ችግሮችና ችግር ፈጣሪዎች ላይ እርምጃ በመውሰድ ህግ ማስከበር ዋነኛ ተልዕኮ ነው ሲሉ ተናግሯል። እኛ የምንዋጋው ከኢትዮጵያ ጠላቶች ጋር ነው። እኛ ለህዝቦችና ለሀገር የምንከፍለው መስዋዕትነት ክቡር ነው። የኛ ድካምና መንከራተት ለህዝብና ለሀገር ነው ሲሉ ጀነራሉ ለማስተባበል ሞክረዋል። እነርሱ ግን ለመዝረፍና ሀገርን አሳልፎ ለመስጠት ነው ያሉት አዛዡ የምንዋጋበት ዓላማ ፍትሃዊ ስለሆነ ሁልጊዜም አሸናፊዎች ነን፣ ድልንም እየተቀዳጀን መተናል ሲሉ ነው የተናገሩም። ጽንፈኛው በአሁኑ ሰዓት ቀበሌ ይዞ መቆየት የማይችልበት ደረጃ ያደረሰው በሰራዊቱ ብርቱ ትግልና ድል መሆኑንም ጀነራሉ ተናግረዋል። ህዝባችን በዓላት ሲመጡ ያላቸውን ከኛ ጋር ተካፍሎ ይበላል ያሉት ጀነራል መሐመድ ተሰማ ህዝቡ ለኛ መረጃ በመስጠት እነርሱን መረጃ በመከልከል ሄዱ አንፈልጋችሁም ማለት ጀምሯል ሲሉም ተሳልቀዋል። ህዝቡ ለሚሰራው ህግን የማስከበርና የሀገር ሉዓላዊነትን የማስጠበቅ ግዳጅ ሁነኛ የጀርባ አጥንት መሆኑን የገለጹት ጀነራሉ በዚህ ምክንያት ጽንፈኛው በደንብ እንዲመታ አደረጃጀቱ እንዲፈርስና እንዲሟሽሽ ሆኗል ብለዋል። በትናንሽ ቡድኖች ሆኖ ሰራዊቱ በማይደርስበት አካባቢ ራሱን እየጠበቀ የዝርፊያ ስራን የሙጥኝ ማለቱንም ገልጿል። ነገር ግን ጀነራሉ ጽንፈኛውን በትነንዋል፣ አዳክመንዋል፣ አሁን እኛን መገዳደር የማይችልበት ደረጃ ላይ አድርሰንዋል እያሉ ባለበት ሁነት ደግሞ በተቃራኒው ራሱ ጀነራል መሐመድ ከሚመሩት ምስራቅ ዕዝ ባለፉት 60 ቀናት ብቻ በምስራቅ ጎጃም፣ በደቡብ ጎንደር፣ በጃዊና በጎጃም አገው ምድር እንዲሁም ሻውራ ከተማ በተፈጸመ የተጠናከረ የፋኖ ጥቃት ከ13 በላይ ድሽቃ፣ ከ50 በላይ ብሬን፣ ከ35 በላይ ስናይፐር፣ ከ1500 በላይ ክላሽ፣ ከ200 ሺህ በላይ የነፍስ ወከፍና የቡድን መሳሪያ ጥይት፣ ከ30 በላይ ተሽከርካሪ፣ ከ700 በላይ ሰራዊት መማረኩን መረጃዎች አረጋግጠዋል። በዚህ ሁሉ መካከል
ደግሞ የፌዴራል መንግስቱ ጀነራል ተፈራ ማሞን ለመደምሰስ በሚል አዲስ ስምሪት አውጥቷል። መንግስት ትናንት አመሻሹን ጀምሮ ጀነራሉ መደምሰስ አለበት በሚል የተመረጡ የኮማንዶ አባላትን ወደ ሸዋ አስገብቷል። እንደምንጫችን ገለጻ ከሆነ ገብቷል የተባለው የፌዴራል መንግስቱ ኃይል በዛ ቢባል በአንድ ሳምንት ውስጥ ተልእኮውን እንዲፈጽም ነው መመሪያ የተሰጠው። ይህንን ተመልክተናል ያሉ የፋኖ ኃይሎች ደግሞ ልዩ ኮማንዶአቸውን ወደ ሸዋ እንዲጠጋ መወሰናቸውን መረጃዎች አመላክታሉ። በሌላ በኩል በህወሓት ኃይሎች በኤርትራና በኢትዮጵያ መንግስት መካከል አሁንም ውጥረቱ ጨምሯል። በዚህ ምክንያት ደግሞ ጦርነት ሊቀሰቀስ ይችላል የሚለው ስጋት እያየለ መጥቷል። አዲግራት፣ ዛላምበሳ፣ ሽራሮና ኢሮብን በተመለከተም አዳዲስ ዜናዎች ተሰምተዋል። አቶ በርሄና ባልደረባቸው የአዲግራት ከተማ ነዋሪዎች ሲሆኑ በሙያቸው የሁለተኛ ደረጃ ትምህርት ቤት መምህራን ናቸው። እየተባባሰ የመጣውን ፖለቲካዊ ውጥረት ተከትሎ በጭንቀት መዋጣቸውን የሚገልጹት መምህራኑ ጦርነቱ ከዛሬ ነገ ይጀምራል በሚል ፍራቻ ውስጥ መሆናቸውን ተናግረዋል። ስጋቱን ተከትሎ የመሰረታዊ ሸቀጦች ዋጋ በእጅጉ ማሻቀቡንና ካለው የጥሬ ገንዘብ እጥረት ጋር ተዳምሮ ፈታኝ እንደሆነባቸው አስረድተዋል። ከዚህ ቀደም ከ1300 እስከ 1500 ብር ይሸጥ የነበረው 5 ሊትር ዘይት ከ2350 እስከ 2500 ብር፣ ጤፍ በኩንታል ከ12500 እስከ 14000 ብር እየተሸጠ እንደሆነ፣ ቡና እንደየአይነቱ መነሻ ዋጋው 1150 ብር የነበረ ቢሆንም አሁን ላይ ግን መነሻ ዋጋው 1600 ብር መድረሱን የገለጹት ነዋሪዎቹ መሰረታዊ ሸቀጦች እንዲሁም የምግብ ፍጆታዎች ዋጋ ከፍተኛ ጭማሪ ማሳየቱን ተናግረዋል። የነዳጅ እጥረት በመኖሩ ምክንያትም ከዚህ ቀደም ከ90 እስከ 100 ብር ይከፈልበት የነበረው የአጭር ርቀት ጉዞ ከ250 እስከ 500 ብር እንደሚከፈል ተናግረዋል። ከአዲግራት ከተማ ጥቂት ኪሎ ሜትሮች ርቃ በምትገኘው ዛላምበሳና በሰሜን ምዕራባዊ ዞን በምትገኘው ሽራሮም በተመሳሳይ መልኩ የተጋነነ የዋጋ ንረት የሚስተዋል ሲሆን ጦርነቱ በቅርቡ ሊቀሰቀስ ይችላል በሚል ፍራቻ ነዋሪዎች ያላቸውን ገንዘብ በየቀኑ ከባንክ እያወጡ እንደሆነም ጠቁሟል። በአሁኑ ሰዓትም ከባንኮች በቀን ማውጣት የሚቻለው የገንዘብ መጠን 1000 ብር ሲሆን ነዋሪዎች በየዕለቱ የሚያወጡትን ገንዘብ በጥሬው ማስቀመጥና በመዝናኛ ስፍራዎች የነበራቸውን እንቅስቃሴ መግታታቸውን ገልጿል። በወረዳና ቀበሌ የተደራጁ በተለምዶ ልምዓት ጉጅሌ በመባል የሚጠሩት ካድሬዎች ነዋሪዎች ለክፉ ቀን የሚሆናቸውን የጤፍ፣ ስንዴ ወይም ገብስ፣ እህል፣ ቆሎ፣ ድርቆሽና የመሳሰሉትን እንዲያዘጋጁና ጥሬ ገንዘብም እንዳያባክኑ ቤት ለቤት በመዞር አሳሰቢያ መስጠታቸውንም ምንጮች ተናግረዋል። በከተሞቹ ውስጥ ያለው የንግድ እንቅስቃሴ በከፍተኛ ሁኔታ ቢቀዛቀዝም በድንበር አካባቢ ግን ከጥሬ ገንዘብ እጥረት ጋር ተያይዞ በናቅፍና ዶላር የሚፈጸም ግብይት አለ ብለዋል። የዛላምበሳ ከተማ ነዋሪዎች ካለፉት ጥቂት ሳምንታት ወዲህ የኤርትራ ጦር ዩኒፎርም ቀይሮ ወደ አካባቢው ገብቷል ብለው እንደሚጠራጠሩም ይናገራሉ። በእርግጥም የኤርትራ ወታደሮች ከዚህ በፊትም ገብተዋል እየተባለ ይወራል። ይህንን ስንሰማ ባለፈው ጦርነት የተፈጠረውን ስናስብ በጣም እንጨነቃለን፣ እንፈራለን። እርግጠኛ ሆነን መናገር ባንችልም የኤርትራ ወታደሮች የሚጫሙትን ፕላስቲክ ጫማ ያደረጉ ነገር ግን የትግራይ ኃይሎች የሚለብሱትን ዩኒፎርም የለበሱ መንገድ ላይ ድንገት አስቆመው ወዴት እየሄድን እንደሆነ የሚጠይቁ የምንሄድበትን ቦታ ስንነግራቸው ደግሞ የቦታው ስም ግራ የሚያጋባቸው ታጣቂዎችን እናያለን በማለት አብራርቷል። የአዲግራት ከተማ ነዋሪ የሆኑት መምህራንም ከቀናት በፊት መሰል ሁኔታ እንደገጠማቸው ጠቅሰው ከአዲግራት ትንሽ ወጣ ብሎ ፋጺን ወይም ዕዳጋ ሐሙስን የሚያውቅ የለም። በድንገት ያስቆሙን የትግራይ ኃይሎችን ዩኒፎርም የለበሱ ወታደሮች በድንገት አስቁመውን ወዴት እንደምንሄድ ጠየቁን። ወደ ዕዳጋ ሐሙስ አልናቸው። እሱ ደግሞ የት ነው ብለው ሲጠይቁን ከተጫሙት ጫማና አጠቃላይ ገጽታቸው ጋር ተዳምሮ የኤርትራ ወታደሮች ሊሆኑ እንደሚችሉ ጠረጠርን ሲሉ ሁኔታውን አብራርተዋል። ከዚህ በተጨማሪም ከእኩለ ሌሊት እስከ ንጋት ሰዓት ባለው ጊዜ የተሸፈኑ የጭነት ተሽከርካሪዎች ከኤርትራ በዛላምበሳ አድርገው ወደ አዲግራት፣ መቀሌና ሌሎችም ከተሞች እንደሚገቡ ተናግሯል። እንደ ሳሙና፣ ጤፍና መሰል መሰረታዊ ሸቀጦች ወደ ኤርትራ ይጓዛሉ። አንዳንድ ጊዜ ደግሞ ባዶ መኪኖች ወደዚያው መስመር ሲጓዙ እንመለከታለን። ሌሊት ግን ጭነት ይዘው ተሸፍነው ነው የሚገቡት። ክፍት ሆኖ ያየ ሰው ባይኖርም እዚህ ከተማ ውስጥ መሳሪያ እየገባ እንደሆነ ነው የሚወራው። እኛም እንደዚያ ነው የምንጠረጥረው ብለዋል። በኢሮብ ከተማም እንደ ሌሎቹ አካባቢዎች ሁሉ ውጥረት እንደፈጠረባቸው የሚናገሩት ነዋሪዎቹ የኤርትራ ወታደሮች በከዚህ ቀደሙ ጦርነት ወቅት ገብተው እስካሁን እንዳልጌ፣ ይዳና ወረአትለ ከሚባሉት ቀበሌዎች አለመውጣታቸውን አመላክተዋል። የኤርትራ ጦር ከትግራይና አማራ ክልሎች ጋር በተከዚ ወንዝ በሚዋሰነው ኦም ሀጅር ተብሎ በሚጠራው አካባቢ ጦሩን ማስጠጋቱን የገለጹት ስማቸው እንዳይገለጽ የጠየቁ የሁመራ አካባቢ ነዋሪዎች በበኩላቸው በጭንቀት መዋጣቸውን የገለጹ ከኤርትራ ጦር ባሻገር የትግራይ ኃይሎች እንቅስቃሴና የመከላከያ ሰራዊት ወደ
አካባቢው በከፍተኛ መጠን መግባት ጦርነቱ ከመቼውም ጊዜ በላይ እየቀረበን ነው ብለን እንድናስብ ሆነናል በማለት ስጋታቸውን አጋርተዋል። በዚህ ሁሉ መካከል መከላከያ ሰራዊት ወደ ሰሜን እየተሰበሰበ እንደሆነም ተነግሯል። መከላከያ ሰራዊት ጦርነት ካለባቸው የኦሮሚያ የአማራና ቤንሻንጉል ጉሙዝ አካባቢዎች አንዳንድ ቦታዎች ላይ እየወጣ ስለመሆኑም እየተነገረ ነው። ሰራዊቱ ለዓመታት የግጭት ቀጠና ከሆነው የቤንሻንጉል ክልል መተከል ዞን ወረዳዎች ለቆ የወጣ ሲሆን ይህንን ተከትሎም በዞኑ የወንበራ ድባጤና ቡለን ወረዳ ነዋሪዎች የሸኔ ታጣቂዎች ጥቃት ኢላማ መሆናቸውን ነዋሪዎች ተናግረዋል። የመከላከያ ሰራዊት ጋሌሳ ተብሎ በሚጠራው ቀበሌ ላይ ወደሚገኘው ወታደራዊ ካምፕ ጠቅልሎ መግባቱን ጠቅሰው ከጥር 30 ጀምሮ የክልሉን አካባቢዎች ለቆ እየወጣ እንደሆነና ይህ የሆነበት ምክንያትም ወደ ሰሜኑ የሀገሪቱ ክፍል ሊያቀና በመሆኑ እንደሆነ መስማታቸውን የድባጤ ወረዳ ነዋሪዎች ተናግረዋል። በኦሮሚያ ክልል ምስራቅ ወለጋ፣ ምዕራብ ወለጋና ሆሮ ጉድሩ ወለጋ ዞኖች ሲንቀሳቀስ የቆየው ሰራዊትም በተመሳሳይ መልኩ ካለፈው ወር ጀምሮ እየወጣ እንደሆነ የገለጹት ምንጮች ወጣቶችና አርሶ አደሮች አካባቢያቸውን ከሸኔ እንዲጠብቁ በሚል ወደ ወታደራዊ ማሰልጠኛዎች ገብተው ስልጠና እንዲወስዱ እየተደረገ መሆኑንም አስረድተዋል። ሰራዊቱ በአማራ ክልል ደብረ ታቦር ከተማን ጨምሮ ግጭት ካለባቸው የደቡብ ጎንደር ዞን አካባቢዎች መውጣቱን ተከትሎ ከዚህ በፊት የፋኖ ኃይሎች ከተማዋን መቆጣጠራቸው አይዘነጋም። ሰራዊቱ በአሁኑ ወቅትም ትግራይና አፋርን እንዲሁም አማራና ትግራይ ክልሎችን በሚያዋስኑት አካባቢዎች መስፈሩን የገለጹት ምንጮች ወደ አፋር ሁመራና ቆቦ አካባቢዎች በብዛት እየገባ እንደሆነ አመላክተዋል። አሁን ከሚታየው ከኢትዮ ኤርትራ ውጥረት ጋር ተያይዞ ደግሞ ወጣቱ ይዘጋጀ የኢትዮጵያን ባህር በር አሁን ያለነው ትውልድ እናስመልሳለን ለነገ አይሸጋገርም ሲል የመንግስት ከፍተኛ ወታደራዊ መሪ ጀነራል ይመር መኮንን ተናግሯል። አሁን በዓለም ላይ ያሉ ዘመናዊ የውጊያ ቴክኖሎጂዎችን በእጃችን አስገብተናል። የኢትዮጵያን ሉዓላዊነትና ዳር ድንበር ሊያስጠብቅ የሚችል በቁጥሩም በስልጠናም በታጠቅነው ትጥቅም ኢትዮጵያ በቂ ኃይል አፍርታለች። ስለዚህ ለኢትዮጵያ ሲባል መከፈል ያለበትን መስዋዕትነት ለመክፈል እኛ ዝግጁ ነን፣ ህዝባችንና በተለይ ወጣቱ ይዘጋጅ ሲሉ ጀነራሉ ተደምጧል። ሆኖም ግን ወጣቱ በአሁኑ ሰዓት ጦርነት አንገፍግፎታል። በጥቅሉ በትግራይም ሆነ በኤርትራ እንዲሁም በፌዴራል መንግስት እየተጎሰመ ያለውን ጦርነት ስጋት ተከትሎ ነዋሪዎች ከመቀሌ ጭምር ለቀው እየወጡ መሆኑ ታውቋል። በፌዴራል መንግስቱና በትግራይ ኃይሎች መካከል ዳግም ግጭት ሊቀሰቀስ ይችላል የሚለው ስጋት በርካታ የትግራይ ተወላጆች ቀያቸውን ጥለው እንዲወጡ እያደረጋቸው መሆኑም ተዘግቧል። የወጡ መረጃዎች እንዳመለከቱት ከሆነ በየቀኑ በመቶዎች የሚቆጠሩ ወጣቶችና ነዋሪዎች ከመቀለ ወደ አዲስ አበባና ሌሎች አካባቢዎች በመሸሽ ላይ ይገኛሉ። ሌላው የመካከለኛው ምስራቅ ጦርነት ቀጥሎ ሰሜን ኮሪያን አተራምሷል። በቴህራን የሚገኘው የሰሜን ኮሪያ ኤምባሲ በእስራኤል ጥቃት ተመቷል። በጦርነቱ ሲፈራ የነበረውና እንዳይገባ ሲፈልግ የነበረው ኪም ጆንግም ዝቷል። በዛቻቸውም ለደረሰው ጥቃት ተመጣጣኝ አጻፋ እንሰጣለን ሲል ዝቷል። በኢራን መዲና ቴህራን ላይ አሜሪካና እስራኤል የሚሰነዝሩት የአየር ጥቃት ዛሬ መጋቢት 2 ቀን 2018 ዓ.ም ቀጥሎ ውሎ በከተማዋ የሚገኘው የሰሜን ኮሪያ ኤምባሲ ግቢ በጥቃቱ መጎዳቱ ተዘግቧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ምሽትን ተመኘን።